ግን ከዚህ በፊት አብርሃም የሚገምተው ነገር ካለ ሜቢ ፍንጭ ካለ ምናምን እስቲ እንሞክር አብርሃም ወንድ ነው ሴት በርግጥ ያው በከተለው አሳፍ አብሬት አልነበርኩም እናንም የመጀመሪያ ሰው ነበር ማቀው እንዴት ትኖራለህ አንተ ከሌላ አዳዲስ ሴቶችን ካልቀያየርክ እንግዲህ ደማ አይሰራም እንዴት ትኖራለህ እንዴት ታውቃለህ አንተ አጠገብ አትሩር አጣቅመም አሁንም ምን ረሳ እንዳይመስልህ ሩታ ብትረሳኛ እንረሳም ባይዙ ያቃጥለ የሚያቃጥለ እኛን ይሄን ያቃጥለህን እኛ እንዲው በነፃ እንፈታ መታረቁን ታረቁ እኛ ደስ ይለናል ግን እኛ መቸማን በዳሃም አበጋዝ መቸማን በዳሃም እዲነሽና እዲ ተቃጥለክ እናቴ ተሞተ ቀጥል ይያልኩ ነው ቪዲዮ ስሰራ እነሱ ቪዲዮ ስሰራ ቀጥል ይያልኩ ነው እማየው ማለት ነው እናንተን ባላቅም ማለት ቤተሰብ በጣም ደንግጠናል አጋርጉት በእግዚአብሔር ከፈትከለክ ጋይስ ቆይ እግዚአብሔር እንገጥሽ መስል እንኳን ለዚህ ቀን አበቃችሁ ሁለታችሁ እኔ እዚህ ከበደው ደስ ያያለ የጸግዬ ቅብጠት በቃ እናቴ ለምን እንደመጣችሁ በርግጥ ያወቃችሁ አይመስለኝም ለምን ይመስልሻል ምንም አልገመትኩም አው ከገለጥኩት በኋላ ማለት ነገር ትገምቻለሽ ያው ከገምታሻል ኦኬ በቃ አትገረም አብርሽ ግን ምንም የገመት አይመስልም ምን እንደገመትኩ አሁን መጣልኝ አንደኛ እዚህ ጋር ኬኩ ፒንክ እና ምንድነው ወደ አረንጓዴ የሚያደላካ ባይዚ እንዲህ ሲት በቃ የተታረቁ በቃ ሁሉንም ነገር ረስተው አዲስ ህይወት የጀመሩ ነው የሚመስለው ብትመለሱ አምሶ ሃፒ ደስ የማይለው ሰው የለም እናንተን የሚጠራ ሰው ማለት አንችልም ሰይጣን ከማለት ውጪ አብርሽን ግን እኔ ሰሞኑን እያሰብኩኝ አብርሽን እና ሩታ ግን እኮ ቻይና ቤተሰብ ጌታን ጀግና ናት ጀግና እኔ ለቪዲዮ ድምቀት ምናምን አይደለም እንዲምለው እናትዬን ሩታ ትችላለች በቃ ስንት ነገር አርፋለች አቤት ተቋም ተናለ እዚህ ጋር ሰማያዊና ፒንክ አለ እየመሰለኝ ያለው ማለት ነው እኮ ጾታ ነው አረ ጾታ ኪጥፋ ያሽቃብጣል እዚህ ጋር አታሽቃብጡ ነገ ሄዶ ከኤርሜላ ጋር ይልከሰከሳል እንግዲህ የሆነቴን ነው እኮ ምላችሁ ቤተሰቦች ነገ ሄዶ ከኤርሜላ ጋር ይልከሰከስ ታዩታላችሁ ወይ አርግሽ ያለው ልትል ትችላለች ኤርሜላ እኮ እሱንም ፕራንክ ነው ያላችሁ ከትችላለች ምን ይመላል እንዴ ትልቁ ነገር በመሃላችሁ ትልቅ የሚያስተሳስራችሁ ልጅ አለ በመሃላችሁ ደግሞ ያለውን ክፍተት የሚያጠብ ልጅ አለ እግዚአብሔር በመሃላችሁ የፈጠረውን ክፍተት ይመልስ እሺ ቤተሰቦች ይሄንን እንግዲህ የሚያፈነዳለን ሰው አንድ ሰው ይሄው ይያስ ምን ያለው እሺ 1 2 ወንድ ነው እንኳን ወንድ ሆነ ወንድ ልጅ የመጀመሪያ ልጅ ወንድ መሆን ማለት ወንድ ልጅ ማለት እንግዲህ መከታ ነው ብዙ ነገር ነው እግዚአብሔርን ተተኪ ነው ኃላፊነት ይሰማዋል በቃ የመጀመሪያ ልጅ ወንድ ልጅ በመሆኑ ደስ ብሎኛል እግዚአብሔርን እርግጠኛ ነኝ አብርሽም ደስ ይለዋል ሩታም ደስ ይላታል ብዬ አስባለሁ ቤተሰቦች ሩታ እንዲፈገግ ስትል እንዲ ሰላሟ ተመልሶ እንዲፈገግ ስትል ካዩኝ በጣም ሰነባብቷል እርግጠኛ ነኝ እግዚአብሔርን ቤተሰቦች እንዲ ከውስጧ ፈንድቃ ስትስቅ ማናችሁም አላያችሁም አይደል ይሄው ዛሬ ያ ሁሉ የመከራ ቀን አልፎ እግዚአብሔር ለዚህ ለደስታሽ ቀን ስላደረሰሽ ደስ ብሎኛል የሩታ ቤተሰቦች እንኳን ደስ አላችሁ እንኳን የሩታን ደስታ ለማየት እግዚአብሔር አበቃችሁ እላለሁ በእኔ ሐሳብ የምትስማሙ ሰዎች ደግሞ ይገባችኋል
ቀለል አድርጋችሁ ላይክ እያደረጋችሁ ጀምሩት። እናት ደስ ይላታል እንድስ ይዳርላት። ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቅመሞች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ የፈጣሪ ሰላም ከእናንተ ጋር እንዲሆን ልቤ ምኞቴን እያቀረብኩላችሁ ዛሬም በአዲስ ቪዲዮ ሩታና አብርሃም ኦልሬዲ ተታርቀዋል ማለት ይቻላል። ቤተሰቦች ተታርቀዋል ማለት ይቻላል። የጠፋው ሰላማቸው ተመልሷል ማለት ይቻላል። እንዲህ አንድ ላይ ሲፈነድቁ ካየን በጣም ብዙ ጊዜ ሰነባብቷል። እግዚአብሔር ይመስገን ያ ሁሉ የመከራ ቀን አልፎ ሩታ ለደስታዋ ቀን ስለደረሰች በጣም ደስ ብሎናል። ኤኒዌይስ ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቅመሞቼ ስታበረታቱኝ የነበራችሁ ላይክ እያደረጋችሁ አብራችሁኝ እስከ መጨረሻው ቆዩ። ይመቻችሁ። አብረሽ መጥቷል። እንግዲህ ቤተሰቦች ሰርፕራይዝ ቪዲዮን አጠር ለማድረግ ስለሞከርኩ ነው። ይችላል አብረሽ ይችላል ጀብድ የሰራ መሰላችሁ እንዴ? ይችላል አብረሽ ይችላል እያላችሁ የምታጨበጭቡት ምንድነው የሚችለው? አብረሽ ምን አድርጓል? ሴት መቀያየር ነው ለእናንተ ጀብድ? ለእናንተ ችሎታ ሴት መቀያየር ነው? ከሌላ ሴቶች ጋር አንሶላ መጋፈፍ ነው? አይተናነስም እኮ አንሶላ ከመጋፈፍ አይተናነስም እኮ ቤተሰቦቼ። የትናንትናውን ፕራንክ እንደው ፕራንክ ነው ሄርሜላ የሰራችሁ ስራ ነው ብለን ዝም እንበል። ከትናንት ወዲያ ሲለቁ የነበሩ ቪዲዮዎች ሁላችሁም አይታችኋል። ሄርሜላ እንዲህ ስትለጣጠፍበት አብሮ ሲተቃቀፍ ምናምን መከበር እኮ አለበት፣ መቆጠብ አለበት። ባለትዳር ነው። ገራውን ዝም ብሎ እንትን ማለት የለበትም። ከማንም ጋር መወሰን አለበት። በቃ ወንድነቱን ለሩታ ብቻ ነው ማሳየት ያለበት። የማንም ሴት መጥቶ እንዲለጣጠፍ እንዲያቅፈው ምናምን መፍቀድ የለበትም። ምንድነው ይሄ? እሺ ቤተሰቦች ባለትዳር ወንድ እኮ ነው፣ መከበር አለበት። እኔ ይችላል አብረሽ ይችላል ብላችሁ የምታሽቃብጡ ሰዎች አድጉ። ምንም አይችልም። ወንድ ልጅ ማለት ወንድ የሚሆነው ሚስቱን ሲያከብር፣ ለቤቱ ኃላፊነት ሲሰማው፣ ትዳሩን ትልቅ ፕሮጀክት አድርጎ ሲያይ፣ እንደ ትልቅ ነገር ትዳሩን ሲያይ ነው ወንድ ልጅ ማለት ወንድ ልጅ ወንድ ነው የሚባለው። እኔ ትዳር እንዲችፕ ሆኖ እንዲረክሶ ያየሁት አብርሃም ጋር፣ ትዳሩን ቀለል አድርጎ ያየ ሰው ያየሁት አብርሃም ነው። ትዳር ማለት እግዚአብሔር ሲወድ እግዚአብሔር ሲባርክ ነው በትዳር የሚባርክ። ግን አብርሃም በትዳር እንዲየቀለደ አንድ ቀን ዋጋ እንደሚከፍል ረስቷል። ኤኒዌይስ እኔ ስሜታዊ ላለመሆን እሞክራለሁ ቤተሰቦች። እንግዲህ ሩታ መጣለች ቤተሰቦች። አይ አሱስ ትንሽ ጠጋ ወደዚህ እንዳይጣጣ በእግዚአብሔር ከፈት ጋይስ ቆይ እኔ ሩታ አብርሃምን ፊት ለፊቷ አይታ ምን ትላለች የሚለው ነገር ነው እያሳሰበኝ ያለው። የእውነት ለእርቅ ምናምን መስሏት ምን አይነት ፊሊንግ ይሰማታል? እስቲ እንኳን ደስ አለሽ ሩታ። እንኳን ደስ አለሽ። በድጋሚ ያጥሮ ፋትስማሽ ሰላም ይሁን። እንዴት ነሽ? ኧረ ፈዘዛችሁ። ጠጋ ሞራል እንጂ ጋይስ እንደ ሞራል እሺ ቤተሰቦች ተመልሰን መተን በዚህ እኔ እኮ ይሄ ልጅ መወለዱ ደስ የሚለኝ ሁለተኛ በመሃላቸው ምንም አይነት ነገር አይፈጠር። ምንም አይነት ነገር ቢፈጠር ለልጃቸው ሲሉ ለልጃቸው እያሰቡ እርቅ የፈጠነ ይወርዳሉ።
እግዚአብሔርን ነው የምላችሁ። ልጃቸው የሚያስታርቃቸው ልዩነታቸውን አንድ የሚያረጋቸው ይሆናል። ለዚህ ነው ይሄ ልጅ መወለዱ የወደድኩት። ቤተሰቦች እንግዲህ ተወልዷል ማለት ይቻላል ኦልሬዲ። እግዚአብሔር አምላክ ከአንቺ ጋር ይሁን። ተገላግለሽ በሆድሽ ያዝሽውን በጀርባሽ ልታዚ እግዚአብሔር ያብቃሽ። እንግዲህ የኔ መልካም ምኞት ነው ቤተሰቦች። ቢሆንም በመሃላችሁ ብዙ ነገር ሊፈጠር ይችላል። ያን ነገር ማንሳት አንፈልግም። ሁላችንም እዚህ ጋር ያሉ ሰዎች በሙሉ ማለት ነው እናውቀዋለን። በመሃላችሁ አለመስማማት አለመግባባት ተፈጥሮ እስከ መጨረሻው እንደሄዳችሁበትና እንደተለያያችሁ እናውቃለን። በመሃላችሁ ግን የሚያስተሳስረው ትልቅ በረከት አለ። ትልቅ ልጅ አላችሁ በመሃላችሁ። ሁላችንንም አንድ የሚያደርገን አንቺን ከሱ እንዳንለይ አንተንም ከሱ እንዳንለይ የሚያደርገን በመሃላችሁ ልጅ ተፈጥሯል። በዛ ደግሞ ሁላችንም ደስተኛ ነን። እዚህ ጋር የምታዩት ሰው ሳይሆን ፋኖቻችሁ፣ ወዳጆቻችሁ፣ ኦዲየንሶቻችሁ በዚህ ደስተኞች ናቸው። የእናንተን ደስታ የማንንም እኔ በኩሌ ደስተኛ ነኝ። ግን ይሄ አብርሽ የሚያራምደው ሙድ አቃጥሎ ሊደፋኝ ነው። የጨጓራ ታማሚ ሆኛለሁ እኔ ገና በ18 ዓመቴ። እንግዲህ እዚህ ጋር ያያስኩት ከለሩ ምን ይሁን ምንም የምናውቀው ነገር የለም። እዚህ ውስጥ እንግዲህ ፒንክ ከፈነዳ ሴት ናት ማለት ነው። ሰማያዊ ከፈነዳ ደግሞ ወንድ ነው ማለት ነው። እንግዲህ በጣም በብዛት በማሽተት አይደለም አብርሽ ወገዛጅ ትጠቆራለህ። አረ ተባደደ ቪዲዮ ከሽተ ያው ፕሮግራሙን ያዘጋጀችው እሷ አይደለች እንዴ? ያው ፊኛው የምታስገባው እሷ እኮ ናት እንዴ? እኔው በገዛጄ እቺ ፓርት ሪያክት እናድርግ እንዴ? አያናድርግ ያላችሁ እንዴ? ያው እንግዲህ እናንተ ተወቁ አናውቅም። እኛ ማለት እኔ አላውቅም። እናንተ ተወቁ ማለት ነው። እኔ አላውቅም። በመጥሊ አታውቅም? ተታዋል ማለት ነው። ምናልባት ሜቢ እሷ ጠይቂያት። አንቺ ታውቂያለሽ አይደል? ያው አይደበቅም መቼ ያውቃል። ይሄ እሱ ሜቢ ምናልባት በሄርሜላ ያረገዘው ልጅ ጾታውን ሊያውቅ ይችላል። እስከናት ምንም የሚደበቅ ነገር የለም። ከዛ ደግሞ ቼክአፕ ምናምን ታይም ደግሞ ይዘሽን ትሄጂ ነበረ። ስለዚህ ሚስጥር አዋቂሽ ነኝ ማለት ነው። ስለዚህ አውቀዋለች። ሩታና እኔ እንግዲህ አይ ከእናትማ እኮ የሚደበቅ ነገር የለም። ሲጨምር ይሄ ነገር ምንጩ ከእናት ነው አይደለም ማለት ጽጌ ራሱ ልታውቂ የምትችው ከእናቷና ከዶክተሯ ቢሆን እንጂ ሌላ ከየትም አንተሽ አንቺ ማውቃት እሺ፣ ይሄ ነገር ከእናት አይደበቅም አይደል እንዴ? ቤተሰብ የሚገምተው ነገር ካለ ሜቢ ፍንጭ ካለ ምናምን እስቲ እንሞክር። አብርሃም ወንድ ነው ሴት? በርግጥ ያው በከተተሏ ሰዓት አብሬያት አልነበርኩም። እናንም የመጀመሪያ ሰው ነበረ ማውቀው። እንዴት ትኖራለህ አንተ ሄርሜላን ማትሪት እንዲያደርግ አንተ ሩታን ለማቃጠል እንጂ የምትመጣው የሩታ የጤንነቷ ሁኔታ ያለችበት ነባራዊ ሁኔታዋ አስጨንቆ ሩታን ትሪት ልታረጋት ሩታን ልትጠይቃት መጣ። ኧረ እባክህ አትመጣም። አታደርገው። መንፈስ ራሱ አይፈቅድም። አንተ ውስጥ ላይ እኮ ባይዚ እኮ እላይክ የዋኑ ውስጥ ነው ሴጣን። በኢየሱስ ስም ውስጥ የሆነ ያልወጣ መንፈስ አለ። ሚስትህን አቃጥላት፣ ሚስትህን አሳብደ ድፋት የሚል መንፈስ አለ። አንተ አውቀህ አይደለም ባይዚ። እኔ አንተን አልፈረድኩም። አንተ ውስጥ ላይ ያለው ነገር ነው። አሁንም ይመታ። እንመታዋለን አይደል እንዴ? ኦዲየንሶች እናምጣው እስቲ ይመታ። የእውነት እኔ ይህን ያህል እያወራሁኝ ያለሁት ይህን ስሙ በቃ በጣም ቀጠል ብዬ ስለነበረ ነው። በጣም ይቅርታ። ከእሷ ጋር አብሬያት የሄድኩት ማለት ነው እና ረጅሙን ታይም ብቻዋን ከሌላ ሰውም ጋር ነበር እየሄደች የነበረው ክትትል ማለት ነው እና መገመት አልፈልግም። የመጀመሪያ ልጅ ወንድ ልጅ ቢሆን በጣም ያስደስታል አይደለ? የኔ ፍላጎት ነው የተናገርኩት፣ ግን ደግሞ ያው ፈጣሪ ያለው ይሁን፣ ምንም ችግር የለብኝም። ወንድ የሆነ ማስተዋል ነገር አለ፣ እሱ ላይ የምትጨምርባት የአቃጣይነት መንፈስ ነው እንጂ ያለበት ጥሩ
የሆነ ጥሩ ትመጣና የሆነ ታይም ላይ ታበላሻለህ። ያ ነው እንጂ አንተ ችግር አንተ ክፉ አይደለም። ውስጥሽ ላይ ተደበቀው የሆነ ነገር ነው እንጂ እኛን ያቃል ቢሆን ደስ ይለኛል። ካልሆነም ደግሞ የፈጣሪን ስጦታ እቀበላለሁ። ከልጅነቴም ጀምሮ ግን አሁን ለምሳሌ ይሆናል አይደል ራሴን ከማቅበት ጊዜ ጀምሮ በፊት ሳገባ ወንድ ልጅ የመጀመሪያ ልጅ ቢሆነኝ ደስ ይለኛል እል ነበርና ወንድ ልጅ ያው እንግዲህ እግዚአብሔር አምላክ የልብህን መሸታ አይቶ ምኞትህን አይቶ ወንድ ያድርግ። ከተማ አይደለ የቤቱ የመጀመሪያ ልጅ ሲሆን እና ሴትም ብትሆን ደግሞ በረከት ነች። ምንም ችግር የለብኝም እና ጥጉዬ ይሄ ነው ሐሳቤ፣ ሌላ ነገር የለኝም። ወደ ፕሮግራሙ ታስኪዱኝ ደስ ይለኛል። ምን አማራጭ አለ? ሄደናል ወደ ፕሮግራሙ። እሺ ቤተሰቦች ይሄንን እንግዲህ የሚያፈነዳለን ሰው አንድ ሰው፣ ምክንያቱም እኔ ፊኛ በጣም የምፈራው እና የት አለ ልጁ? ይኸው እያስ ምን ያለው ታፈነዳለህ? እኔ በጣም ማፈንዳት ሲጀምር እሺ እንግዲህ ሁላችሁም ሰርፕራይዝ ከሆናችሁ ሜቢ ቆይ ልንገራችሁ። ሁላችሁም ሰርፕራይዝ ከሆናችሁ ሜቢ በመገረም ወይም በመደንገጥ ነው ሳይን የምታደርጉት። አዎ ድምጻችሁን ከፍ ማድረግ አትችሉ። ስለዚህ ከፊት ለፊት ትንሽ ጠጋ ትለለናለህ። ሁለቱንም ግን እንዳትከለል ካሜራማን ቼክ እያደረክልኝ ትንሽ ቆይ እንደዚህ ሁንና እንደ ወደ ኋላ ያ እሺ እኔ ነኝ የምቆጥርላችሁ። ሁላችሁ አትቋጥሩ፣ ቋጣራችሁ በጣም ይኸውልህ ተረጋጋ። ኦኬ ከዛ ደግሞ እናንተ 3 እንዳልኩኝ ታፈነዱታላችሁ ማለት ነው። እሺ 1 2 ወንድ ነው ደስ ብሎኛል። ቤተሰቦች እንደኔ ደስ ብሏችኋል? እንደኔ ደስ ብሏችኋል? እስቲ ደስታችሁን በላይክ በኮመንት ገለጹ ቤተሰቦች። እኔ በጣም ደስ ያለኝ እግዚአብሔርን ወንድ ልጅ ተወለደ ይላል። እኔ መውቅ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይኸው ለዛ ወጋየው ዘንድሮ። እንግዲህ ቤተሰቦች ወንድ ልጅ ተጸንሶ ሊወለድ ሳምታይም ሊትል በጣም ጥቂት ጊዜ ቀርቷል። ኤኒዌይስ ይህን ያህል ቀን የተቃጠል ነው። ዛሬ በትንሹ አካክሰናል። በቀጣይም ደግሞ ደስ የሚል ቪዲዮ ይመጣሉ ብለን ተስፋ እናደርጋለን። የነበረ ቆይታ ይህንን ይመስል ነበረ። ቤቱን ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉና እኔንም አስደስቱኝ። እወዳችኋለሁ። ሁሌም ደስ ብሏችሁ ኑሩ። መልካም አዳር።